ሰላም ጤና ይስጥልን ተመልካቾቻችን ከለንደን ዛሬ በኢትዮጵያውያን ጎዳናዎቿ ተጥለቅልቀው ነው ያሉት በሺዎች የሚቆጠሩ ኢትዮጵያውያን አደባባይ በመውጣት በአማራ ሕዝብ ላይ የሚደርሰውን ግፍና ምርጫውን በተመለከተ ከፍተኛ ተቃውሞ አሰምተዋል። ወደዚያው ስልክ ደውለናል። አዲስ ሰለሞን መስመር ላይ ይገኛል። ጤና ይስጥልኝ አዲስ። ሰላም ወንድም መሳይ ደህና ነው እንዴት ነህ? እንግዲህ በሰልፉ መሃል ላይ ያገኘው ትላንት ሰልፉን በተመለከተ ማብራሪያ ሰጥተን ነበር። ዛሬ እንዳሰባችሁ ታደረጋችሁ ማለት ነው? በጣም የሚገርም ነው። ትላልቆችን መንገድ የዩኬን መንገድ ሙሉ ለሙሉ ነው የዘጋ ነው። ኦክስፎርድ ስትሬት የሚባለውንና ሬንጀንት ስትሬት የሚባለውን ዘግተ ነው። በብዛት ፖሊስ ነው ያለው። እኔ እንደዚህ አይነት ቁጥር አላየውም እስካሁን በተደረጉ ሰላማዊ ሰልፎች። ይሄ ታላቁ ነው ብል ማጋነን አይሆንብኝም። በእውነት ይሄን ስራ ለሰሩ የኮሚቴ አባላቶች ክብርና ምስጋና ይገባቸዋል። ለወጣውም የአማራ ማህበር በጣም ክብር ምስጋና ይገባዋል። ከሩቅ የመጡት ከበርሚንግሃም ከማንቸስተር የመጡ ወንድሞቻችን በትርኢት እያሳዩት ነው ያለው። ወንድሜ አዲስ እንግዲህ ቪዲዮዎችን እየተመለከትኩ ነው። በእውነቱ በጣም ከፍተኛ ቁጥር ያለው ህዝብ ነው የተሳተፈው። እስቲ ምን አደረጋችሁ እስካሁን ድረስ? በጣም ከሚገርመው ብዙ መልእክቶችን እያስተላለፍን ነው። ያው አብዛኛው ያለንበት ሀገር እንግሊዝኛ ተናጋሪ ነው። በእንግሊዝኛ ነው የምናስተላልፈው። ኦክስፎርድ ስትሬት የሚባለውን ትልቁን ማዕከል የገበያ ማዕከል ነው። ኦክስፎርድ ስትሬት ወደ ከ6-7 ቢሊዮን ዶላር በላይ የሚከናወንበት የፋይናንስ ማዕከሉን አዘግተን ነው። በእውነት ይሄ ታሪካዊ ነው። ለፋኖች ትልቅ ክብርና ትልቅ ግብአት ነው የሚሆነው እና ብዙ ነገር ነው የሰራ ነው። ፖሊሶች ለዚህም የዩናይትድ ኪንግደም ፖሊሶች ክብር ይገባቸዋል። ያለምንም እንትን መላው አማራ ተባብሮ አንድ ሆኖ አሁንም ሰላማዊ ሰልፉን እያካሄደ ነው ያለው። እንግዲህ አዲስ ዓላማው በዋናነት በኢትዮጵያ የሚፈጸመውን ግፍ በተለይም በአማራ ክልል በጅምላ ግድያ በዘር ማጥፋት የሚከናወነውን መንግስታዊ ግፍን በመቃወም ምርጫውንም በመቃወም ነውና እስቲ ዓላማው የሰልፉ ዓላማና የተላለፉ መልእክቶችን ባጭሩ ንገረን። አንደኛ ያው ግፍና መከራው እንዳለ ሆኖ ነገር ግን አሁን ደግሞ ለተጨማሪ ግፍና መከራ ምርጫ ብሎ እያጭበረበረ ያለውን አገዛዝ ለማውገዝና ለእንግሊዝ መንግስትም ለማሳወቅ ነው። ብሎም አይኤምኤፍ ሌሎች የሰብአዊ መብት ድርጅቶች እነሱ እንዲያውቁት ነው። ብዙ ሚዲያዎች አሁን አሉ፣ ብዙ ቲክቶከሮች አሉ። በቅርቡ እንደምታውቀው በአዶናይ በሚባል ልጅ የገባ ቲክቶከር ስንትና ስንት ሚሊዮን የደሃ ገንዘብ ተቀምጦ ተከፍሎት ኢትዮጵያ እነሱን በምታስተናግድበት ሰዓት ላይ አማራው እየተገደለ አማራው እየተራበ ነው ያለውና ይሄ በእውነት አሳፋሪ ስለሆነ ይሄን ተቃውሞ ለማሰማት ለእንግሊዝ መንግስትም ለማሳወቅ ነው ድምጻችንን በማሰማት ላይ የምንገኘው። ፀሐይ ነው እንደምታውቀው፣ በጣም ፀሐይ ነው። ፖሊሱ በየቦታው ነው ያለ። በእውነት ትልቅ ሰላማዊ ሰልፍ ነው። በጣም ተጠናክሮ የወጣ ፖሊስ ነው ያለ እዚህ። ያው ፖሊሱም ያደርግልን እኛን ጥንቃቄ ነው። ያገዛዙ አንዳንድ ሰርጎ ገቦች ያው መቼም ይሄን አይተው አይወጡም፣ ግን ችግር እንዳይፈጥሩ ጥበቃ እየተደረገ ነውና አብይ አህመድ በጽኑ እየተወገዘ ነው ያለው። በእውነት ይሄ ትልቅ ግብአት ነው። ትልቅ ድምጻችንም ይሰማል ብዬ ነው የምገምተው። አዲስ የህዝቡ ስሜት የሰልፈኛው ተቃውሞን እያሰማ ያለው ታዳሚ ስሜት እንዴት ነው? ሰንደቅ ዓላማው በስፋት ነው የሚታየኝ። እንደዚሁ መፈክሮቹ ከፍ ብለው ነው። የህዝቡ ስሜት የሚገርም ነው። እስቲ እንዴት አየኸው ህዝቡ እያደረገ ያለው ተቃውሞ? በጣም የሚገርም ነው። ሴቶች በእንባ በንዴት በቁጭት፣ ወንዶች ደግሞ በልህ እንደው መሳሪያ ለመያዝ ነው እንጂ በልህ ነው እና ያን ስታየው በቃ ያሳዝናል። አብዛኞቹ በሚፈጸመው ግፍና መከራ ሴቶቹ እያለቀሱ ነው ያሉት እና በእውነት ቁጭቱ እንዲህ ነው ማለት አችልም። አብዛኛው የታሰሩ ወንድሞቻችን እነ ታዲዮስ ታንቱ ሁሉ በዚህ የተነሱበት ነው እና በእውነት ትልቅ ቁጭት ነው ያለው። ይሄን እዚህ አሁን ያለውን ሰላማዊ ሰልፍ እንደ እውነት ዝመት ብትለው እንደው ያለምንም ማቅማማት ወደ መሬት መግባት የሚችል ስሜት ያለው ሰላማዊ ሰልፍ ነው። መሳይ እንግዲህ አሁን መጨረሻ ለማን ነው የምታቀርቡት? መልእክት ይኖራቸዋል? እንግዲህ የእንግሊዝ መንግስት አንዱ የአብይ አህመድ አጋር የሆነ ነው። በተለያዩ የኢትዮጵያ ጉዳዮች ላይ ተሳታፊ ሆኖ
የሚደግፍ እንደሆነ ይታወቃልና መልእክታችሁ በመጨረሻ ለየትኛው የእንግሊዝ መንግስት አካል ነው የምታቀርቡት? ለውጭ ጉዳይ ሚኒስትሩና እንዲሁም ለፕራይም ሚኒስትሩ ከዛ ደግሞ አንዳንድ ምንድነው ሂውማን ራይትስ ሪፕሬዘንታቲቮች አሉ ለነሱ እናስረክባለን። ድምጻችንን ይሰማሉ ብዬ ገምታለሁ። በቅርቡ እንደምታውቀው የእንግሊዝ ጠቅላይ ሚኒስትር በምርጫ በጣም የደከመ ውጤት ነው ያለውና በቅርቡ ይወጣል ብለን እናስባለን። ይሄ ድምጽ ራሱ ቀላል አይደለም። ምክንያቱም በተደጋጋሚ የምናደርጋቸው ሰላማዊ ሰልፎች በመንግስቱ ላይ ባለንበት ሀገር መንግስት ላይ ተጽዕኖ ይፈጥራል ብዬ ነው የማስበው እና እነኚህ መንግስታቶች ድምጻችን ሰምተው ያለውን አገዛዝ ያስወግዳሉ ብለን ባናስብም በክንዳችንና ህብረታችንን ለማሳየት ግን ምን ያክል ጠንካራ እንደሆን ቮይስ ድምጽ ለሌለው ድምጽ ለመሆን ነው የወጣ ነው። መሳይ French government shame on you. አሎ ጤና ይስጥልኝ መሳይ እንደምን አለ? ደህና ነው ወይ? ክብሩ ይስፋ መድኃኒዓለም። እስቲ ግለጽልን፣ በምን አይነት ሁኔታ ላይ ነው ያላችሁት? በጣም አማራነትን እንግዲህ በሚገልጽ ሁኔታ በደም ላይ ምርጫ የለም በሚል የአማራን ሁኔታ በሚገልጽ ሁኔታ ነው ያለ ነው። በጣም በሚገርም ሁኔታ ወጣቱ ደሙ እየተንተከተከ ነው። ህዝባችንን የሞቱትን በፊታችን እያየን በጥሩ ሁኔታ እየሄድን ነው። መሳይ ያለው ሁኔታ ከየት ነው የመጣው? ከለንደን ነው ወይስ ከሌላ አካባቢ ነው? እኔ ለንደን ነኝ። የአማራ አንድነት ማህበር ምክር ቤት ምክትል ሰብሳቢ ነኝ። ለንደን ላይ ነው ያለሁት። እንግዲህ በአይነቱ ልዩ የሆነ እንደሆነ ነው የሚገልጹልን። የሰልፈኛው ብዛትም የህዝቡ ስሜትም በአይነቱ የተለየ እንደሆነ እየነገሩን ነው። እስቲ ይሄ ስሜት አለ አንተ ጋር? መሳይ እንዴት ነው የሚሞት ሰው አይናችን ልቆ አንተኛም እኮ ለንደን ላይ እንግሊዝ ላይ ያለው ወጣቱ ያው እንደምታውቀው የተደራጀ ነው። ሁልጊዜ በሌናችን እየሳልን ነው። ሁልጊዜ በአይናችን ያለን ይሄንን ያላየ ይሄንን ያልተቆጣ ይሄንን እያየ ያልተናደደ ልብ ወይም አማራነት ወይም ሰውነት ምን ልትለው ትችላለህ መሳይ? ምንም እኮ ቃላት ሁሉ እኮ አይገልጹትም እኮ። ከመደፈር፣ ከመገደል፣ ከመቃጠል፣ ከመታረድ፣ ህፃን ከመረድ የበለጠ ነገር ደግሞ ብሎም ደግሞ በደም ላይ መምረጥ። እንዴት ሰው በደም ላይ እየተረማመደ ሊመርጥ ይችላል መሳይ? እንዴት ሰው የወንድሙን እግር እያለ እንግዲህ ለአንድ ምርጫ መሰረታዊ ነገር የምንላቸው 4 ናቸው መሳይ። የሚያስቆጣው የአሁኑ ምርጫ ሰላም በሌለበት ምርጫ ሊሆን አይችልም። እዚህ ሀገር እኛ ጋር ሰላም የለም። ሰው በነፃ መምረጥ እንዲችል ነፃ መሆን አለበት። ግን አሁን በወታደር የተከበበ ነው ሙሉ ሴኩሪቲው እንደዚህ በሆነበት ሙሉ ወታደር በዘመተበት እየተገደለ እየተንቀጠቀጠ የሚበላ የሚጠጣው ባለበት አንድ ቀን ቢቋረጥበት እንደሚሞት እያሰበ ምረጥ ተብሎ ገዳውን እንዲመርጥ እየተገደደ ከዚህ ወዲያ ምን የሚያስቆጭ ምን የሚያስቆጣ ምን የሚያናድር ነገር አለ መሳይ? በጣም ከባድ እኮ ነው ወንድሜ። ምናልባት ይሄ እናንተ በእንደዚህ መልኩ አደባባይ ወጣችሁ ድምጻችሁን ማሰማታችሁ ሀገር ቤት ላለው በግፈኞች ቀንበር ስር ለወደቀው የአማራ ህዝብም ሆነ የኢትዮጵያ ህዝብ ምን አይነት ስሜት ይፈጥራል? እንደዚህ ወጣችሁ ድምጹን እያሰማችሁ ነው ያላችሁ። መሳይ ብዙ ነገር ነው እንግዲህ የህዝባችን እንደምታውቀው ይገባዋል፣ ግን ያውቀዋል፣ ግን ተቸግሯል። ተቸገረበት ምክንያት አንዱ ድምጽ ቢሆን ወደ ኢሚዲየትሊ ይገደላል፣ ይሞታል። ሁለተኛ ከጎኔ ሰው የለም ብሎ ያስባል። ሶስተኛ እንደምታውቀው የሚደረገውና የሚሆነው ነገር በቃ ኮምፕሊኬትድ ውስብስብ ነው። ግን ለህዝባችን ለአማራ ለሚቆጨው ለሚሞተው አለን ነው የምንለው። አለን እዚህ በስጋ ብንኖርም በመንፈስ በየትኛውም ሀገር ያለ አማራ አብሯችሁ ነው። የተወሳሰበ ጉዳይ ስለገጠመው ሊሆን ይችላል እንጂ ለነሱ አለን እንላቸዋለን። ለጠላቶቻችን የጊዜ ጉዳይ ነው እንጂ ውስጣችን ነዷል፣ ተቆጥተናል፣ ደማችን ድሏል። በማንኛውም ሁኔታ መልኩ ቢሆን ሳናሸንፋቸው እንደማንለቃቸው እንዲያውቁ መልእክት እናስተላልፋለን። ለሆዳሞቹ እንደ ሁለት ሆዳሞች ልበላቸው በጣም ግን ደግሞ ያው ተቸግረው ልጆች ለምናምን ለማስተዳደር
እንደምንረዳቸው እንደምናገዛቸው ያወቃቸው በርቱ አለን ከጎናቸው የሚል ለሶስቱም አካላቶች መልእክት ያስተላልፋል ብለን እናምናለን። እንግዲህ መሳይ በጣም ነው ማመሰግነው። እሺ መሳይ ነው ወንድም እንደምን አለሽ? እንደምን ነሽ? እንደምን ሄርሙን እባላለሁ ከለንደን ነው። በጣም አመሰግናለሁ ሄርሙን። እስቲ እንዴት ምን ላይ ነው ያላችሁት? እንዴት እየሆናችሁ ነው? በጣም ቆንጆ ሰልፍ እያካሄድን ነው። ስፔሻሊ ኤሌክሽኑን ፌክ ኤሌክሽኑን አፈና ያለበት ኤሌክሽኑን ተቃውሞ እያቀረብን ነው። ጥሩ እየሄደ ነው። ብዙ አማራዎች ይሄንን ሰልፍ በደንብ ጆይን አድርገዋል። ጥሩ እየሄደ ነው። ከተለያየ ክፍለ ሀገርም የመጡ አማሮች አሉ። ከማንቸስተር፣ ከበርሚንግሃም፣ ከለንደን፣ ከነቲንግሃም በጣም ጥሩ የሆነ ሰልፍ እያካሄድን ነው። ከአማራ ጋር ወደፊት አማራ ያሸንፋል፣ ፋኖ ያሸንፋል። ይሄ ነው መፈክራችን። አማራው በየጊዜው እየተገደለ እንደሆነ፣ ዲስፕሌስ እየተደረገ እንደሆነ፣ ለአንዱ እየተነጠቀ እንደሆነ፣ በድሮን እየተገደለ ዲስፕሌስ እየተደረገ ዘሩ እየጠፋ እንደሆነ፣ ስለዚህ የዩኬ ጋቨርንመንት ይሄንን ሰፖርት እንዲያቆሙ በመላው ዓለም ያሉ ዩሮፒያን ሊደሮች ይሄንን መተባበር እንዲያቆሙ ይሄንን ያሰፋን ነው የምንገኘው። መልዕክቱም ደግሞ ሁሉም እንዲሰሙት ያው በእንግሊዝኛ ነው እያስተላለፍን ያለነው። ምናልባት ሄርሞን እንግዲህ ይሄ የእንግሊዝ መንግስት ሌሎችም የአውሮፓ ሀገራት ምዕራባውያን መንግስታት ጭምር ለአብይ አህመድ ድጋፍ ይሰጣሉ። በቅርቡም የአውሮፓ ህብረት ይህንኑ ድጋፍ ከእንደገና ሊሰጥ እንደሆነ አሳውቋል። እንደው ይሄ ሰልፋችሁ እንደነዚህ አይነት ድጋፎች እንዲቆሙ የሚጠይቅ እንደሆነ ነው የሰማነውና እንደው በዚህ ላይ ምን ማለት ትችያለሽ? ተቃውሟችን ድጋፉ እንዲቆም ነው። ድጋፉ እንዲቆም እኛ እዚህ ያለነው በስደት ያለነው አማራውያን የሚደረገውን ነገር ዴይ ቱ ዴይ ኢንፎርሜሽኑ እንዳለ፣ ስለዚህ አቁሙ፣ ድጋፉን አቁሙ። ወገኖቻችን እየተገደሉ ነው። እኛ እዚህ እናንተ ሀገር በሰላም እየኖርን አማራ በሰላም መኖር አልቻለም። ስለዚህ ሳፖርታችሁን አቁሙ እያልን ነው። እንግዲህ ተቃውሞ ነው እያቀረብን ያለ ነው። ለነሱ ሳፖርት ማድረጋችሁን አቁሙ፣ እናውቃለን፣ በደንብ እናውቃለን እያልን ነው እና በፌክ ኒውስ ደግሞ መተባበሩን አቁሙ። ኢትዮጵያ በልጽጋለች፣ ኢትዮጵያ አድጋለች እያላችሁ ምትስቱን አቁሙ። ኢትዮጵያ አላደገችም። ኢትዮጵያ ወደ ታች ነው እየወረደች ያለች። ኢትዮጵያ ወገኖቿ በሰቆቃ በችግር እየኖሩ ያሉባት ሀገር፣ በመከራ እየኖሩ ያሉባት ሀገር እንደሆነች ነው እንግዲህ እንትን እያልን ያለ ነው እና ነው እያሰማን ያለ። ይሄም እንግዲህ አገር ቤት ላሉ በችግር ላይ ላሉ በአገዛዙ ከፍተኛ ግፍ እየተፈጸመባቸው ላሉ ኢትዮጵያውያን የምታስተላልፊው መልእክት አለ? በዚህ አጋጣሚ አገር ቤት ላሉ ወገኖች በርቱ፣ እኛ ከእናንተ ጋር ነን። ድምጻችሁ ታፍኗል። እኛ የእናንተ አንደበት ነን። እኛ የእናንተ ድምፅ ነን። እግዚአብሔር ደግሞ ድሉ የእናንተ እንደሚሆን 100% እናምናለን። አማራ ሌላውን ብሔር ብሔረሰብ ለመጨፍለቅ ወይ ደግሞ ለማጥፋት አይደለም ትግሉ፣ የህልውና ትግል ነው። ስለዚህ ትግላችሁ ቅዱስ ትግል ስለሆነ በርቱ። እኛም ከእናንተ ጋር በምንችለው ሁሉ በድምፅም በተለያየ በዲፕሎማሲም ዓለምን ለመሞገት ከእናንተ ጋር እንደሆነ እንድታውቁ እንፈልጋለን። ከለንደን በጣም ነው የማመሰግነው ኤርቦን። አዲስ እንግዲህ ሰልፋችሁ አልተጠናቀቀም። ምናልባት ቀሪ መርሃ ግብር ሊኖር ይችላል። በመጨረሻ የምትለው ነገር አለ? ከጠቅላይ ሚኒስትሩ ቢሮ በኋላ አንዳንድ ወደ ኤምባሲ ታስበዋል። ግን ያው ይሄ ከጠቅላይ ሚኒስትሩ ቢሮ ነው እኛ የምናጠናቅቀው። በጣም ከፍተኛ ነው። ይገርማል። ይሄ ሳመር ነው። ማት ህዝብ ነው ያለው። ማት የዓለም ቲክቶከር ነው ያለው እየቀረጸ ያለው። በእውነት በዚህ ቀን ትልቅ ድምጻችን ተሰምቷል ብዬ ነው የማስበው። በሚቀጥለው መልእክታችን እንገናኛለን። ወንድም መሳይ በጣም ነው የማመሰግነው። አዲስ ሰለሞን እንግዲህ ከለንደን በአሁኑ ሰዓት ሰልፉ እየተካሄደ ነው። ምናልባት የተለየ ነገር ካለ ወደ ኋላ ላይ አገኛለሁ። መልካም ጊዜ። እሺ ወንድም፣ መልካም ጊዜ መሳይ። Free! Political! Prisoner! Free! Maskarama Abarra! Free! Tabias Tantu! Stop!
አይሰማም ጋይስ እስቲ